ሰላም በዚህ በሶሻል ሚዲያ ላላችሁ ሁሉ ይሁን። ዛሬ አንድ መልእክት አለኝ። ይህችን ቪዲዮ እጅግ በጣም ኮፒ ሊንክ አድርጉልኝ። ከዛ በፊት ግን እስኪ የአንድ ወንድማችንን ሐሳብ እንስማ። እስኪ እንስማ። መሮኝ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ እንዴ እኔ ብሎክ ታደርገኛለህ? ደፋር እንዴ እንዴት እኔን ብሎክ ያደርገኛል? ወንድማችን እንደሰማችሁት እንደተገፋ ምናምን ይናገራል ማለት ነው። በመጀመሪያ ደረጃ ኦርቶዶክሳውያን ከሌላ ቤተ እምነት የመጣችሁ ኦርቶዶክሳውያን የዛ ሌላ ቤተ እምነት ያላችሁን ጠባያችሁን እሱን እርግፍ አድርጋችሁ ትታችሁ ሌላ ኦርቶዶክሳዊ ማንነት ኦርቶዶክሳዊ ጠባይ መላበስ አለባችሁ። ኦርቶዶክሳዊ ጠባይ ለመላበስ ደግሞ የቤተክርስቲያኒቱን ባህሪያት ማወቅ ነው። ኦርቶዶክሳዊ ቤተክርስቲያን እዚህ የደረሰችው በምን አይነት ፈተና ውስጥ አልፋ ነው የሚለውን ማወቅ አለባችሁ። የቤተክርስቲያንን ታሪክ በደንብ አድርጋችሁ ማወቅ አለባችሁ። ለመብላትና ለመጠጣት ለመስከር ስጋዊ ፍላጎትን ለመሙላት ምናምን እንደዛ በቃ የተሻለ ቢዝነስ አለበት ምናምን ብላችሁ አስባችሁ የመጣችሁ ሰዎች ካላችሁ በቃ አትሆንም። ኦርቶዶክሳዊ ቤተክርስቲያን እንደዚህ አይነት ነገር ምቹ አይደለችም። ኦርቶዶክሳዊ ቤተክርስቲያን በተጋድሎ ላይ ናት። እኛ ልጆቿም እየተጋደልን ነው የምንኖረው። ተጋድሏችንም ከስጋና ደም ጋር አይደለም፣ ያው እንደሚታወቅ ከክፉ አሰራር ጋር ሁሉ ነው ማለት ነው። እና ስጋዊ ጠባይ ውልቅ አድርገህ ካልጣልክ አይሆንም፣ አትመችም ማለት ነው። ስለዚህ ወደ ኦርቶዶክሳዊ ቤተክርስቲያን መምጣት የምትፈልጉ ሰዎች በቃ ኦርቶዶክሳዊ ቤተክርስቲያን ላይ ያለውን ተጋድሎ ማወቅ አለባችሁ። መጀመሪያ በደንብ ኦርቶዶክሳዊ ቤተክርስቲያን ምን ታስተምራለች? ኦርቶዶክሳውያን እንዴት አይነት ጠባይ ያላቸው? እንዴት ነው ገነት መንግስተ ሰማይ የሚገባው? እንዴት ነው ገነትን መውረስ የምንችለው የሚለውን መጀመሪያ በደንብ አድርጋችሁ አጥንታችሁ ነው መምጣት ያለባችሁ። ስለዚህ ኦርቶዶክሳዊ ቤተክርስቲያን ላይ ገፊ ተገፊ ምናምን የሚባል ነገር የለም። የሚገፋ ስራ ነው። ስራ ይገፋል። የምትሰራው መጥፎ ስራ፣ የምትሰራው ኃጢአት ያሳድድሃል። በጎ ከሰራ ማንም አያሳድድ። ማን ይነካል እንዴ? ህጓን፣ ቀኖናዋን፣ ትውፊቷን፣ አስተምሯን ከጠበቅ ማንም አይነካም። ስለዚህ ከሌላ ቤተ እምነት የምትመጡ ሰዎች ከዚህ በፊት የመጣችሁም ይሄንን አስባችሁ ነው መንቀሳቀስ ያለባችሁ። ይሄው ነው። ሰላም